እንግዲህ ዩቲዩብ ቢዘጋ ይችን እየሰራን እንበላለን። የቀን ስራ እየሰራን ቤት ኪራይ ስለሌለብን ቤት የራሳችን ስለሆነ ዩቲዩብ ቢዘጋም በ80 ብር ምሳ እራት ስጋ እንዴት አድርሽ እንዴት ዋልሽ እግዚአብሔር ይመስገን እያለች ነው። እዛ በመንገዱ እያየናት እናልፋለን። ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ አፖስቶ ነው። እዚህ ጋር እንግዲህ እስኪ ማለት የባህል ምግቦችን ላሳያችሁ። ደቡብ የተባረከ ሀገር ነው። ደቡብ ኑሮ ውድነት የለም የምትሉ አማራ ክልል የማይበሉ ወደ አማራ ወይም ደግሞ ወደ ላይ ወደ እኛ ሀገር እኛ የማንጠቀማቸውን ምግቦችን እነሱ አሳምረው አስሞንሙነው በአማራ ሁኔታ ይጠቀሙታል። የባህል ምግብ ያደርጉታል ማለት ነው። የደቡብ የባህል ምግብ። ይህን ቪዲዮ ስትጀምሩ ላይክ፣ ሸር፣ ሰብስክራይብ ያላረጋችሁ ፕሊዝ ሰብስክራይብ ያደርጋችሁ እንትን በሉኝ፣ አበረታቱኝ። መቼም ይህን የማያውቅ ሰው የለም። ይሄ እና እዚህ ጋር ይሄ አለኝ። አሁን በእኛ ሀገር ይሄ ስር ነው አይደል? ስር ማለት ስር ነው፣ የዛፍ ስር ነው አይደል? ይሄ የዛፍ ስር ነው። ግን እዚህ ሀገር እንግድነት ስትቀርቡ ይሄ ነው የሚቀርብላችሁ። ከዚህ ጋር አሁን እኔ አንድ ራስ በቀሎ ጨምርበታለሁ። ያው እንግዲህ ታውቃላችሁ፣ አንድ ራስ በቀሎ ጨምርበታለሁ። እነሱ ግን ይሄንና ይሄን ብቻ ቀቅለው አብስለው ንፍሮ ብለው ያቀርቡላችኋል። ምሳ፣ እራት፣ ቁርስ ይጠቀሙታል። ከእንጀራ ይልቅ በብዛት የሚታወቀው ጉርጉፋና ፎሶሴ ይሄ ነው የሚታወቀው። አሁን ይሄ እኔ በፊት ሳየው በቃ በጣም ይዘገነነ የነበረ ያስጠላ የነበረ እውነት ለመናገር ይሄ ይበላል እንዴ? ኧረ የማይበሉት ነገር የለም እንዴ? ለምንድን ነው የሚበላው? እንዴት ነው የሚበላው? አሁን ይሄ እንጨት ምኑ ይበላል ብዬ ራሴን ስጠራጠርና ራሴ ጋር ስከራከር ስተች ነበር። እንዴት ምናምን እያልኩ እነሱንም እንትን ስል ነበር። አሁን ግን ፍርኖ ዱቄት ምግብ ቤት ደግሞ ፍርኖ ዱቄት የሚሰራው ከዚህ ነው። ምግብ ቤት ደግሞ እንጀራቸው ልስልስ ብሎ ሳይሸብት ወደ ውጭ ሀገር ራሱ የሚላከው እንጀራ ይሄ ተቆርጦ ደርቆ ተፈጭቶ ከእንጀራ ጋር ተፈጭቶ አብሮ ነው የሚጋገረውና እንጨት ቦዬ ያለው እንጨት ቦዬ ይባላል። በነገር እንጨት ቦዬ ነው የሚባለው። ከእንጀራ ጋር ሲደረግ እንጀራው የሌለ ነው የሚለሰልሰው። አይሸብትም፣ አይደርቅም፣ አይገርም። እና ምን ልላችሁ ፈልጌ ነው፣ አሁን መጀመሪያ ይህን አጥቤ ልጣደው። ምንም ቆሻሻ የለውም። ይኸው ውሃ እዚህ ያለኝ ውሃ በእንጨት ወይም በክሰል ነው የሚሰራው። በክሰል ነው የሰራው። ከርሜላ እያያዣለሁ። ይሄን በማጣፈፊያ አንጠፍፈዋለሁ። ጨምሬ መጣሁ። አሁን ይሄ እንዴት ጣውላ ላድርግ እንዴት እንዲታያችሁ እንዴት እንደሚሰራ እንጨት ቦዬ አዳሚ እንዴት ይበላል ያለሽ። ፍርኖ ዱቄት ግን መልኳን ቀይራ የምትመጣልሽ በዚህ እንጨት ነው። ትልቁ ቢላ ጠፋኝ ጋይስ። ለእናንተ ቪዲዮ ልሰራ ብዬ ትልቁን ቢላ ስፈልግ አጣሁት እና በባለፈው እዩት ሲያምር። ይሄ ውስጡ ይወጣል። ቆይ አይ ጨርሼ ላሳያችሁ። ይሄ ይወጣል እንጨቱ ማለት ነው ውስጥ ያለው
እና እዚህ ሀገር እንጀራ ከምታቀርቡላቸው ይሄን ብታቀርቡላቸው ነው ደስ የሚላቸው፣ ደስተኛ የሚሆኑት ማለት ነው። ይሄንና ጉርጉፋ ታቀርቡላቸው፣ ምክንያቱም የለመዱት ነው። ስለዚህ አሁን ልላችሁ የፈለኩት እዚህ ሀገር ኑሮ ርካሽ የሆነው ለምን እንደሆነ ታውቃላችሁ? ማለት ከኛ ሀገር ትንሽ የተሻለ ከመሀል ከተማ ትንሽ የተሻለ የሆነው ለምን እንደሆነ ታውቃላችሁ? ሁሉም ነገር እንደ ውጭ ሀገር ይበላል። ሁሉም ነገር ትበላላችሁ፣ ሁሉንም። ስለዚህ እቺ መውጣት አለባት እንጨቷ ቀጭ ቀጭ እንዳትል፣ እቺ መሀል ላይ መስመሯ ማለት ነው። እቺ ይኸው ጋይስ እንግዲህ ይሄ ይበቃኛል። እዚህ ጋር ያተረፍኩት አደንጓሬ ስላለ እነዚህ ደግሞ ለሌላ ቀን ማለት ነው። ምክንያቱም ሲበስል በጣም ስለሚበዛ አያስፈልግም፣ ብዙ ከሚደፋ እንዲተርፍ ይሻላል። አሁን እንግዲህ አደንጓሬውን የገዛሁት ማስታጠቢያ 60 ብር ነው። እንጨት ቦየውን 100 ብር ነው የሰራሁት። እንግዲህ የ50 ብሩን ተጠቅሜ ያለው እንጨት ቦየውን የ50 ብሩን አስቀምጫለሁ። አያችሁት? 50 ብር። ከዛ ደግሞ የ30 ብሩን አደንጓሬውን ደግሞ 60 ብር አይደል የገዛሁት፣ ግማሹን ሳስቀምጥ የ30 ብር አስቀምጫለሁ። የ30 ብሩን ተጠቅሜያለሁ ማለት ነው። 30 እና 50 80። በ80 ብር ጽድት ያለ ምሳ እራት። እናቴ እውነት ይልቆ ነው የምነግራችሁ። ለዚህ ነው ኑሮ ርካሽ የሆነው። እና ደግሞ ቂጣም ይሄ የምታዩት ቂጣቸው እንዲህ የሚሉት ማለት ነው ወደዚህ ሀገር ያሉት ይሄን ነው። ይሄን እየበሉ ነው እውነት። በቃ ደቡብ ክልል የምታዩት ሰውነቱ ሙልት ብሎ ይሄ አቋሙ ቆንጆ እየሆነ ሸፑ ቆንጆ እየሆነ ከዛ ላይ ደግሞ እንትን ይሄ ቂጣቸው ፈንዳድ ያለ ቂጣቸው ይሄ ነው። እግዚአብሔርን ይሄ ነው። ይሄን ስለሚበሉት በልጅነታቸው አንስተው ስለሚበሉ አሁን ብትበሉት ቂጣ አያወጣም፣ ግን ከልጅነታቸው ጀምሮ ስለሚበሉት በቃ ላሳያችሁ ሲያምር እዚህ ላይ አርጌ ማለት ነው። ውሃ ውስጥ መውጣት የለበትም ያኛው ውስጥ ከሚበስሉ። ምክንያቱም አሁን ይብት ያችሁ ሲያምር፣ ኧረ በስመ አብ ዋጡኝ ይላል እኮ። እኔ የምናደደው ነገር ምን እንደሆነ ታውቃላችሁ? የሆነ ነገር መጀመሪያ ጊዜ ስለማላውቀው አልበላምልና ከቀመስኩት በኋላ ጥቅሙን ካወቅኩት በኋላ ጎግል ላይ ሰርች ካረኩ በኋላ እንዴት እንደሚቆጨኝ ጎግል ላይ ሰርች አልኩት። እንጨት ቦዬ ለእንጀራ ይሆናል፣ እንጨት ቦዬ ለፍርኖ ዱቄት ሙሉ ፐርሰንት 50 በ50 አይደለም 75% ከስንዴ ጋር የሚጨመረው ይሄ ነው። 75% ማለት 85 ማለት ይችላል። 85% ይሄ ነው የሚጨመረው። ለምን ይሄ አሁን እንደዚህ አድርጋችሁ ብታደርቁት ቤታችሁ ውስጥ በመኪና እንኳን ብትፈጩት እንዴት እንደሚያምር ፍርኖ ዱቄት ነው የሚሆነው። እንደዚህ ደርቆ በቃ ልክ እንደዚህ ደርቅና እንደዚህ በቃ ልክ እንደዚህ ደርቆ ገበያ ላይ በእቃ ይሸጣል። የሆነ በሳፋ ነገር እየተሰፈረ ማለት ነው። እሱን ከአንድ ሳፋ ከአንድ ኩንታል ጤፍ ሲጨምሩት እንጀራው የተለየ ነው የሚሆነው። እንዴት አባቱ እንደሚያምር ልስልስ ስለሚል መቼም ቢሆን አይሸብትም፣ አይበላሽም፣ አይገርም። ለዛ ነው ወደ ውጭ ሀገር የሚሄድላችሁ እንጀራ ለምንድን ነው የማይደርቀው? ለምንድን ነው የማይበላሸው? ለምንድን ነው የማይሸብተው የምትሉት ለዛ ነው። እና እንጨት ቦዬ ይባላል። ደቡብ ክልል ያላችሁ ሰዎች ታውቁታላችሁ። ይህን እንትን ያወቀ ይህን ትክክለኛ ጥቅሙን ምኑን ዘርዝሮ የጻፈ ብዙ ላይክ ያገኘ ሰው ሽልማት አለው። ሽልማቱ እንደ ግባዊ አድርገን የሆነ ነገር እቅድ አውጥተን እንሸልማለን። ማመር እንግዲህ ጋይስ ቅድም የጨመርኩት ወደ ኩሽና መተናል ማለት ነው። ወደ አዲሷ ኩሽና ወደ አልተመረገችው ኩሽና መተናል። ምክንያቱም እዚህ ጋር ትልቅ ጠረጴዛ ስላደረኩኝ ፈርሜል ለሆነ እዛ ላይ ሰጥየው ነው። አሁን እንከፍተዋለን። ቅድም ለቅሜ የጣርኩትን ማለት ነው።
ውሃውን መጥንና የከተፍኩትን እንጨምራለን። አሃ እንደሚመስለው እንዴት እንደበሰለ አያችሁት? ይኸው አሁን እንግዲህ ካሜራማን ማጣት ይሄ ነው ትርፉ። አሁን ይሄን እንጨምራለን። ታያላ ሞላ። በቃ ይሄ አሁን አይማሰልም። እንደዚህ አርገን ክድን እናደርገዋለን። ከዛ ሲበስል ግልብጥብጥ አድርጎ ውሃው ራሱ ይጠጣል። ውሃውን መጥኜ ነው ያረኩት። ልክ ሲበስል አውተን ደግሞ እየበላን እንመጣለን። እንዴት እንደሚጣፍጥ ያለ ዘይት ያለ ሽንኩርት ያለ ምን ተፈጥሮ ራሱ ይጣፍጣልና ይኸው እንግዲህ ልዝገው እናንተ ያያችሁ ጋይሶች ይከፈት። ዋው ይኸው በስሎ አያችሁት? ልክ ይኸው በስሏል። አሁን እንደዚህ እናማስለዋለን። ውሃው አይጠለልም። ውሃው አይጠለልም። ይኸው እናንተ ለማሳየት ብዬ ነው። ይሄ በጣም ለልጆች በተለይ በጣም አሪፍ ነው ለጤና። ያው የምታውቁት ታውቁታላችሁ። በስሏል፣ ሞክ ብሏል። ወይኔ ዋው ዋው! ቤት እየተቻለሽ በቃ ይሄ አሁን እንግዲህ ምሳችንን እንበላለን። ዳጣ በጎን አድርገንበት። የኛ ሰው ዳጣን የሚያውቀው በስጋ ብቻ ነው። ያችሁት ፍርስርስ እንደው እኔ ማልሰራው ነገር የለም እኮ ፈጣሪ ሆይ እግዚአብሔርዬ ክብርህን ውሰድ። እኔ የምንም አገር ምግብ ይሁን ምንም ሰራታለሁ። ያችሁት ዋው ዋው! ይሄ ነው እንግዲህ ምግቡ። ማሮችዬ ደቡቦች የምትከታተሉኝ ከሆነ በጣም ሶሪ። ካማራችሁ ነው የሚባለው። ወይኔ ከናፈቃችሁ በጣም ይቅርታ። እርግጠኛ ነኝ ናፍቃችኋል። ወይኔ ዋው! ይሄው እንግዲህ ሞያ ሲለካ በቤትሾ ነው ለካ። ይሄ ዳጣ አቮካዶ ሆኖበት ዋው! በእንትን በኤሌክትሪክ ምናምን አይሰራም። የሚሰራው ወይ በማንደጃ ነው ወይ በእንጨት ነው የሚሰራው። ለዛ ነው ይሄው እዚህ ጋር ድስቱ ጥቁር የሆነው። እሺ እና ይሄው ዋው! ውሃው ምጥጥ ውሃው አይጠለል ምን አይል በቃ እንደዚሁ አለቀ። አያችሁ? ቻው ቻው። አስተያየት ኮሜንት ተንጫጩ። እንግዲህ ግን ቪዲዮውን ስትጀምሩ ላይክ ሼር አድርጋችሁ ሰብስክራይብ ፕሊዝ ሰብስክራይብ አድርጉኝ። ይሄው ጋይስ እንግዲህ የዚህ ሀገር ሩዝ ብለን እንያዘው እንዴ? የኢትዮጵያ ሩዝ ብለን እንያዘው እንዴ? ምን ብለን እንያዘው?
ሌላ ነገሮችም እንደዚህው እና ምን ልላችሁ ፈልጌ ነው ምግቡ ብትቀምሱት ነው የምላችሁ። እኔ ነግሬያችኋለሁ ቅድም የተሞኘሁትን ሞኝነት ምግቡን ብትቀምሱት እግዚአብሔር ምስክሬ። ኃይሌ ሆቴል ይሸጣል። ይሄ ኃይሌ ሯጮ የለም ከሱ ሆቴል ይሄና ወርጉፋ ይሸጣል። ኃይሌ ምንድን ነው የሚባለው? ኃይሌ ሪዞርት ነው። ኃይሌ ምንድን ነው የሚባለው? ይሄ ይሸጣል። ውድ ነው፣ በጣም ውድ ነው የሚሸጠው። እንደገና ደግሞ ጉርጉፋም ይሸጣል ከሱ ጋር ማለት ነው። እና ሆቴል ራሱ የማይሸጥ መስሏችሁ እንትን እንዳትሉ አዛችሁ መብላት ትችላላችሁ ማለት ነው። እና ይሄ እንጨት ቦዬ አረብ ሀገር ሱፐር ማርኬት ላይ አይቼዋለሁ። አሁን ትዝ ሲለኝ ሱፐር ማርኬት ላይ እንደ እንትን ጥግ ያስቀምጠውታል ከስኳር ድንች ጥግና ውዶችዬ ባሌ ሲመጣ እስከዛ እንደዚህ ብረድ ትኩሷ አይበላም። ወዳችኋለሁ። በጣም ነው የምወዳችሁ። በጣም ላይክ አድርጉ። ባይ ባይ።